የቀድሞ አፍሪካ አንድነት ድርጅት የአሁኑ አፍሪካ ህብረት ከተመሰረተ 62 ዓመት ሆኖታል። በወቅቱ 32 የሚሆኑ የአፍሪካ ነጻ ሀገራት መሪዎች አዲስ አበባ ላይ ተገናኝተው ህልውናው እንደተመሰረተ ይነገራል። የአፍሪካ ህብረት ዋና ዓላማ የአህጉሪቱን ህዝብ ፍትህ፣ አንድነትና እድገት ለማረጋገጥ ቃል በመግባት እስካሁን ድረስ እያታገለ የሚገኝ ድርጅት እንደሆነ ይታወቃል። የአፍሪካ ህብረት ከመነሻው ጀምሮ ብዙ ፈተናዎች ቢጋረጡበትም አሁን ድረስ ከነዚህ የአህጉሪቱ ችግሮች እንዳልተላቀቀ የብዙዎች አስተያየት ነው። የእርስ በርስ ጦርነት፣ ረሃብ፣ በሽታ፣ ያልተረጋጋ መንግስት፣ ስደት፣ ሙስና ዋና የድርጅቱ ሳንካዎች መሆናቸውን ምሁራኖች ይናገራሉ። የአፍሪካ ህብረት የአፍሪካ ቀንን በአዲስ አበባ አክብሯል። አህጉሪቱን ከቅኝ ግዛት ዘመን በኋላ ከድህነትና ኋላ ቀርነት ለማላቀቅ ተጋድሎ እያደረገ እንደሆነም ይገለጻል። የአፍሪካ ቀንን ለመዘከር የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ባደረጉት ንግግር ፍትህ ለአፍሪካውያን እንዲሁም ትውልድ አፍሪካውያንና ለተጨቆኑ ጥቁሮች ካሳ ያስፈልጋል ሲሉም ተናግረዋል። በባሪያ አገዛዝና በቅኝ ግዛት ዘመን አውሮፓውያን ወንጀል መፈጸማቸውን የጠቀሱት ኃላፊው በ10 ሺዎች የሚቆጠሩ አፍሪካውያን በደል ደርሶባቸዋል ነው ያሉት። ለአፍሪካውያን ፍትህና ካሳ የዘገየ ቢሆንም አፍሪካ ያለፈውን ህመም ታግሳ መቆየት የለባትም። ለተፈጸመባት ጉዳት ሁሉ ተገቢውን የሞራል ካሳ ማግኘት ተፈጥሯዊ መብቷ ነው ብለዋል መሐመድ አሊ የሱፍ። አፍሪካ መስዋዕትነትን ታግሳ የቆየችና ለነጻነት በግጭት ኋላ ቀርነትና ጦርነት ጋር እየኖረች መሆኑን የጠቀሱት ሊቀመንበሩ የአህጉሪቱን የወደፊት ሰላም፣ ብልጽግናና አካታችነት እንዲረጋገጥ እየሰራች ነው ብለዋል። በፈረንጆቹ 2050 ከ2.5 ቢሊዮን በላይ ህዝብ ይኖራታል ተብላ የምትጠበቀው አፍሪካ የዓለም አቀፍ ለውጥ ሞተር መሆኗን የሱፍ አረጋግጠዋል። እንደ አፍሪካዊነታችን ሀብቶቻችንን የመጠበቅ ግዴታ አለብን ያሉት የሱፍ ቅድሚያ እሴት መጨመር እንዲሁም አህጉራዊ ነጻ ንግድን መጠቀም ይኖርብናል ብለዋል። አፍሪካ በዓለም ጂኦፖለቲካል እንቅስቃሴ ላይ ጉልህ ተጽዕኖ አላት ያሉት ሊቀመንበሩ የአፍሪካ ቀን በዓለም በየዓመቱ በፈረንጆች ግንቦት 25 ይከበራል ሲሉ ተደምጠዋል። የአፍሪካ ህብረት 55 ነጻ ሀገራት አባላት ሲኖሩት የተዋሃደ የበለጸገና ሰላማዊ የአፍሪካ ጽንሰ ሀሳብ ላይ የተመሰረተ ነው። የቀድሞ የአፍሪካ አንድነት ድርጅት ግንቦት 17 ቀን 1951 አዲስ አበባ ላይ የተመሰረተ እንደነበር ይታወቃል። ህብረቱ በአዲስ አበባ እንዲቆይ ቀዳማዊ ኃይለ ሥላሴ ባደረጉት ግብዣ መሰረት እስካሁን ድረስ እዚሁ አዲስ አበባ ላይ ይገኛል። ይህ ድርጅት በፈረንጆች 1994 ዓ.ም ፈርሶ የአፍሪካ ህብረት በሚል ተተክቷል። አፍሪካዊ ድርጅቱ 62 ዓመታትን ያስቆጠረ ሲሆን የአፍሪካ ሀገራት ህብረት በመሆን እያገለገለም ይገኛል። የአፍሪካ ህብረት ስኬታማ እንቅስቃሴዎች ይዞ የቀጠለ ሲሆን ህብረቱ ወደ ተሟላ ህብረት ለማደግ ሳንካዎችን በማረም እየሰራ ይገኛል። የአፍሪካ ህብረት የቅኝ አገዛዝ እንዲወገድ፣ ኢኮኖሚያዊ ነጻነት እንዲረጋገጥና ስልጣን በኃይልን የመቆጣጠር አባዜ እንዲወገድ ቢያደርግም እስካሁን ግን ያልተቀረፈ ችግር ሆኖበታል። የአፍሪካ ህብረት የአህጉሪቱን ነጻነት፣ ብልጽግናና ሁለንተናዊ አንድነት ለመጠበቅ አስፈላጊውን እንደሚያደርግ ይናገራል። የአፍሪካ ቀን ተብሎ የሚከበረው የአፍሪካውያን የባሪያ ንግድና የቅኝ ግዛት ዘመን በአፍሪካውያን ላይ ያደረሱትን በደል በማስታወስ ቀጣይ ዘመን የተሻለ እንዲሆን መስራትን የሚያሳስብ ነው።